አባቷን እንደገደልኳት ታስታውሳለህ? አዎ አባቷን ገድዬዋለሁ። የፈለግከውን ነገር ማድረግ ትችላለህ። ግን አንቺ ቶሎ ተዘጋጅ። ታዲያ ውጣልኝ አደረሰ። እሺ የእናንተ መርዝ የሆነ ሀሳብና ከክፋት የመነጨ ንግግር እውቀት ከሆነ ዘላለሜን ደደብ ይኖር ይሻለኛል። የልጅቷ ነገር ነው አይደል እንደዚህ የሚያሳብድህ? አዎ ምንም የማታውቅ ልጅ በገዛ ንብረቷ ምክንያት ዋጋ እየከፈለች መሆኑን ሳ ሰት ጆሮዋ በሰማበት በአቅጣጫ ላይ ከደጃፍ ላይ ሆና በነበረበት ጊዜ በአምላክ እያወራ የነበረው ስለ እሷ አባትና እንዲሁም ስለ ቤተሰቦቿ ነበር። አባቴ አለ አባቴ ነው ብላ የተቀመጠችበት ቤትና ንብረት የኔ ነው በማለት ብታውቅም እንኳን አባቷ ግን በህይወት እንደሌለ አንድም ቀን ሰምታ አታውቅም ነበረ። ቀን በስህተትም ቢሆን ድሮ አባቷ በህይወት እንደሌለ እንዲሁም በአምላክ ህይወቱን እንደነጠቀ ስትሰማ በጣም ደንግጣና የምትሆነው ግራ ገብቷ ከደጃፍ ቆማ በነበረበት ጊዜ በአምላክ ሩጦ ደርሷል። ከቤት እንጀራ እናት ተብዬዋ ስታሰቃያትና መውጫ መግቢያ ስታሳጣት እንዲሁም ታፈስ የቤት ሰራተኛ ሆና በምትሰራበት ጊዜያት እንኳ ወይ ትወጡ ወይ ትገቡ እያለች ስትቆጣጠር ነበረ። በአምላክም አሁን ላይ አንድና አንድ ያለው አማራጭ ቢኖርም እንኳን እሁትንም ሆነ ሌሎቹንም አሳፋሪ ተግባራቸውን ተናግሮ እሱም ያደረገውን ስህተትና እንዲሁም ደግሞ የሰው ህይወት አጥፍቻለሁ የሚለውን በይፋ ተናግሮ ህብሰትን ግን ከጎኗ ሆኖ የሚመጣውን ነገር በሙሉ ለመጋፈጥና ለመዋጣት ሞክሯል። እናንተ ጋር ሆኜ አንድም ቀን ጥሩ ነገር ልሰራ አልችልም። እናንተ መርዛማ ነገር በተነፈሳችሁና በተናገራችሁ ቁጥር እኔም ከህብሰት ጋር መጣላት አልፈልግም። ህብሰትም አሁን ላይ አምናና እንዲሁም ደግሞ ሰው ብላ የተቀመጠችበት ነገር ቢኖር አንድና አንድ እኔን ብቻ ነው። እናንተ ደግሞ ያላችሁት በሰው ንብረት እንጂ የኔ ነው ንብረት ብላችሁ ግግም ማለት ተገቢ አይደለም። አንድ ቀን ግን በስራችሁ ተወርዳችሁ ህብረት ንብረትና እንዲሁም ገንዘብ የተባለች በሙሉ የህብሰት እንዲሆን እንደምታምኑ አልጠራጠርም ብሏል። ህብሰትም በሯ በሰማባት ነገር የማን ነፍሰ ገዳይ ትሆን እያለች በሆዷ እያብሰለሰለች በነበረችበት ጊዜ በአምላክም በእርግጥ ጥሩ ጓደኛ ያለው አብነት የሚሉት እሱም የሚሰራቸውን ስራ በሙሉ ማጋለጥና አይፈልግም። ህብሰትን አብሮ ከጎኑ ነው የማበሸርና ወደፊት የመዝለቅ ነበረ። እህት ተብዬዋ ግን በጣም ክፉና መናጤ ከመሆኗም አንጻር ከቤት ውስጥ ያሉ ሰው በሙሉ ሊወጣ የቻሉና እንዲሁም ህብሰት እየተሰቃየች ያለችው በሷ ምክንያት እንደሆነ ታውቋል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖላለሁ። በዛሬው ቪዲዮአችን ላይ የምናየው አዲስ ድራማ አደይ እና እንዲሁም ደግሞ ተምቹ በአንድ ነው የመጡበት ድራማ በአዲስ ነው። ህብሰት ድራማ ባለፈው ቪዲዮአችን ላይ እንዳየነው ህብሰት ስለ አባቷ ሞትና እንዲሁም ደግሞ አለመኖር አንድም ቀን ሰምታ አታውቅም ነበረ። ከቤት ውስጥ እየኖረች ያለችው ከእንጀራ እናትና እንዲሁም ከወላጅ አባቷ ጋር ነበር እንደሆነ የምታውቀው። ዛሬ ላይ ግን ይሄ ሁሉ ስቃይና መከራ ሲሆንባት አባቴ ስለ እናቴ ምንም ነገር እንደማያውቅና እንዲሁም ደግሞ አሁን ላይ የማድገው የምኖረው በእንጀራ እናት ስለሆነ ነው ብላ ስለምታምን ምንም ነገር ቢሰማትም እንኳን ጨክናና ታግዛ ለማለፍ እየሞከረች ነበር። አንዲት ቀን ግን ይኸው በስህተት ያጋጣሚ ሆኖ በአምላክ ሲያወራ በነበረበት ጊዜ እናንተ ጋር ሆኜ አንድም ስህተት ባይሆንም እንኳን አንድም ጥሩ ነገር ሰርቼ አላውቅም። ግን እኔ አሁን አባቷን በህይወት እንዲጠፋና እንዲሁም ነብሰ ገዳዩ እኔ ነኝ ብሆንም እንኳን እሷንም አንድ ቀን እንደምነግራትና እንደማስረዳት እጠብቃለሁኝ በማለት ሲናገር ህብሰትም ከደጃፍ ሆና የሰማችውን ነገር ባለማመኗና እንዲሁም ደግሞ በመጨነቋ ምክንያት የተነሳ በድንጋጤ
በአምላክም ከቤት ወጥቶ እነሱን ተናግሮና ተቆጥቶ የቤት ያለውን ስሜት ገልጾ ሲወጣ ደጃፍ ላይ ተገጣጥመዋል። ሲያገኛትም ህብስት በጣም ደንግጣና ፈርታ ነበረ። ምንም ነገር ሳትተነፍስና ሳትናገር አፏን ፍን አድርጎ ወደ ክላስ ነበር ይዟት የገባው። ይህም የተፈጠረው ነገር እነሱን ለማሳመንና የሚሉትን ለመስማት ነበር እንጂ አንቺን ይህንን አይነት አድርጊ ለማለት አልነበረም። ስለዚህ ህብስት ይቅርታ ብሏታል። ህብስትም ይቅርታውን ብትቀበልም እንኳ ግን በእውነታ ምን እንደተፈጠረ አታውቅም። አሁን ያለው አባቴ ነው ወይስ አይደለም የሚል ጥርጣሬ ብዙ ነገር ሆኗታል። በእርግጥ በአምላክም የሚያደርገው ድርጊት የራሷን ንብረትና ገንዘብ አንድም ሰው እንዳይነካባት ነው። ከተቻለም ቤቱን ለቀውላት እንዲወጡ እንጂ እሷን ቤቷን አስለቅቀው እንዲያስወጧት አይፈልግም። በእንጀራ እናት ማደግ እንዲሁም ደግሞ በእንጀራ አባት ማደግ የቱን ያህል አሰቃቂና እንዲሁም አስፈሪ ድርጊቶች እንደሚደረጉ ያየነው ይህ ነው። ህብስት በጣም ከመጨነቋ የተነሳ ክፍሏ አንድም ቀን ወደ ውጭ ለመውጣት አስባ አታውቅም። ብትወጣም እንኳ በአጋጣሚ ይችን ክፉ ሴትዮ ካገኘቻት ወደኋላ ከመለሳ ወደፊት እንዴት እንደምትቀጥልና እንዴት እንደምትስማማ ነው የምታስበው። ስለዚህ አሁን አንድና አንድ ያላት አማራጭ ህብስትም በአምላክና እንዲሁም ደግሞ ከጓደኛው ጋር ከቤት ካለችው ከታፈስ ጋር ከቤት ሰራተኛዋ አንድ ሆኖ ተስማምቶ በቤት ውስጥ የሚፈጠረውን ነገር በሙሉ ለማረጋገጥና ለማወቅ መጣር አለባት። አሊያ ምንም ነገር የምታውቀው ነገር ላይኖር ይችላል።
ታፍስ ግን አሁን ላይ የምትኖረው የቤት ሰራተኛ ሆኖ ቢሆንም እንኳን ራሷ ስለምትፈራና ስለምትጨነቅ በእርግጥ ስለ ህብስት አባት ምንም የምታውቀው ነገር ቢኖር እንኳ የመናገር ሞራሉ አይኖራትም የሚል ፍራቻ አለኝ። ለምን ቢባል አሁን የሚያደርጉት ነገር በሙሉ የቤት ንብረትና ገንዘብን ወደ ራሳቸው ለማዞር እንጂ ለህብስት አንድም ቀን ተጨንቀው እንዳልሆነ ስለምታውቅ የንብረት ደግሞ ህብስት ተነቃይ እንደምትወስድባቸው ስለሚያውቁ ታፈሰን እድሉን ሰጥተው ያኖራታል ወይም ደግሞ እንድትናገር ያደርጓታል የሚለው ነገር በጣም ያስፈራል። ለምን ቢባል አሁን ላይ የሚደረገው ነገር በሙሉ በጣም ፈርቷል። በአምላክ ግን ዝምታውን ሰብሮ ህብስት እየሰማችውን ትስማ ያወቀችውን ትወቅ በማለት የሚችለውን ሁሉ ሊያደርግ በተስፋ እኛም እያየነው ያለነው ነገር አንደኛ ህብስትን ከጎኗ ሆኖ የአባቷንም ሆነ የእናቷን መጥፋት እንደሚያዛልቃትና ነገራቶቹን እንደሚያስተካክሉላት እንዲሁም የራሷ ንብረትና ገንዘብ የነበሩትን ደግሞ በእጇ እንደሚያስገባላት በተስፋ እንጠብቃለን። ይህንን አይነት ግን እንዲህ ግድያና ወንጀል ነገር ተፈጽሟል የሚባለውን ነገር ግን አጣርታ እሷም እራሷ ላይ ያላትን ሽካኬና እንዲሁም እምነት እንድትወስን በሚል በተስፋ እንጠብቃለን። ውድ ቤተሰቦች በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ እለያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።